ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚኔ ለማትሳቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ እንጠብቃላችሁ። አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ በአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ መርሃ ግብር አርሰናል ከሜዳው ውጪ ወደ ስፔን ማድሪድ ተጉዞ በዋንዳ ሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድን አስተናግዶ 1-1 በሆነ ውጤት የተጠናቀቀ ጨዋታ አለ። እንግዲህ ስለዚህ ጨዋታ ማች ሪያክሽን የግል ምልከታዬን ለመግለጽ ነው በዚህ ቪዲዮ የመጣሁት። ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። እንግዲህ ከመግቢያ ላይ እንደነገርኳችሁ ይሄ ጨዋታ 1-1 የተጠናቀቀ ጨዋታ ነው። እውነት ለመናገር ከጌሙ በፊት ወይም ደግሞ እስከ ተወሰነ ፓርት እስከ 70ኛው ደቂቃ አካባቢ ድረስ በውጤቱ ምንም አልተከፈውም ነበረ። ለመቀበል የሚያዳግት አይነት ውጤት አልነበረም። ምክንያቱም ጨዋታውን በሁለት ስንከፍለው ፈርስት ሃፍ ፍጹም ዶሚነንት የነበረ አርሰናል አለ፣ ሰከንድ ሃፍ ደግሞ የተወሰነ ፓርቱን ማለትም ማጆሪቲ ፓርቱን በአትሌቲኮ ማድሪዶች ዶሚነንት የተደረገ ነበር። ስለዚህ ሁለቱም ዶሚነንት በነበሩበት የጨዋታ ምዕራፍ ላይ ባገኟቸው ግቦች ነው እንግዲህ 1-1 በሆነ ውጤት የተጠናቀቀው ጨዋታ። ነገር ግን ጨዋታው ላይ እጅግ በጣም ኮንትሮቨርሻል የነበረና ስለ ጨዋታው ከማውራት ይልቅ ሁላችንም ልናወራውና ልንነጋገርበት የሚገባ አንድ ዲሲሽን ነበረ። እሱም የፔናልቲ ዲሲሽን እጅግ በጣም በቻምፒዮንስ ሊግ ፉትቦል ላይ ምን አይነት ኮንትሮቨርሻል ዲሲሽን እንደተወሰነ እንግዲህ የትላንትናውን ጨዋታ ዩ ኖሚ ኖርማሊ በብዛት ከማች ሪያክሽን ቪዲዮ ላይ ዳኛን እንደ ሪዝን ማቅረብ የምወድ ሰው አይደለሁም። ነገር ግን የትላንትናው የዳኛው ሰባ ምናምን ደቂቃ ላይ በኢብሪቼዜ ላይ የተፈጸመ የፍጹም ቅጣት ምት ክልል ውስጥ ፋውል ነበረ። ኢት ዋዝ ክሊር ፔናልቲ። ሊስን ምንም ማናችንም የማንክደው ክሊር ፔናልቲ ነው፣ ስፔሻሊ ደግሞ ቻምፒዮንስ ሊግ ፉትቦል ላይ። ነገር ግን ዳኛው በደጋፊዎች ተጽዕኖ፣ በማናጀሩ ተጽዕኖ ይሄን ክሊር የሆነ ፔናልቲ ዲሲሽኑ በስነ ስርዓት ለፋውሉ ሲሰራ ለማየት በሚመች ቦታ ላይ አቋቋም ላይ ነበረ። ኢት ዋዝ ክሊር ፔናልቲ። ነገር ግን የዋንዳ ሜትሮፖሊታኖን ጮኸት፣ የደጋፊውን ጮኸት፣ የአትሌቲኮ ማድሪዶችን ከቦ ማዋከብ እንዲሁም የዲያጎ ሲሞኔ የተች ላይን ላይ ሪያክሽን እንግዲህ የዳኛውን ውሳኔ ማስቀየር ችሏል ማለት ነው። ምክንያቱም ቫር እንግዲህ አይዶን ኖ ቫር ራሱ ለምን ክሊር ፔናልቲ አይደለም ክሊር ምስል ወይም ደግሞ ክሊር የሆነ ኮንታክት እየታየኝ አይደለም፣ ስለዚህ የራስህ ተመልከተው ብሎ ለዳኛው ውሳኔውን ሪቫይዝ እንዲያደርግ አስተያየት አቀረቡለት። ወደ ስክሪኑ ሲሄድ ግን አይ ዋዝ 100% ወደ ስክሪኑ ሲሄድ አይደለም፣ ወደ ስክሪኑ ሲሄድ ብቻ ሳይሆን ኢቨን ገና በማይክ ከቫር ጋር ሲነጋገር ከፊቱ ላይ ማንበብ ትችላላችሁ ምን ያህል ተደናግጦ እንደነበረ። የአትሌቲኮ ማድሪድ ተጫዋቾች ሲከቡት፣ ደጋፊው ሲጮህ ምን ያህል ጀስት ሂ ዋዝ ላይክ እንደውም ምን የሆነ ሰዓት ላይ የሚያወራው ነገር ራሱ ነንሴንስ ነበር የሚመስለኝ። ምክንያቱም ፊቱ ላይ ክሊርሊ የሚታየን የድንጋጤ ስሜት ነበረ። ኤኒዌይስ የኤብሪቼዜ የፔናልቲ ጉዳይ በእኔ በኩል ክሊር ልነግራችሁ ነው። አይደለም ፔናልቲ ቦክስ ውስጥ ያኛው ፋውል ተሰርቶ ከፔናልቲ ቦክስ ውጪ ኤኒ ፓርት ኦፍ ዘ ፒች ያ ፋውል ቢሰራ ኖሮ ኢትስ ኤ ፍሪ ኪክ። ትላንትና ደግሞ ዳኛው ለአትሌቲኮ ማድሪድ ሲነፋ የነበረበት የፋውል አሰጣጦች ራሱ እንዲሁ አነጋጋሪ ነበሩ። በእኔ አስተያየት በቻምፒዮንስ ሊግ ላይ ከተመለከትኩት የተወሰኑ የዳኝነት
የእብደት ውሳኔዎች ነበሩ። ታስታውሳላችሁ የቻምፒዮንስ ሊግ ላይ ከባርሰሎና ጋር ስንጫወት የሮበን ቫን ፐርሲ ቀይ ካርድ አይነት ነገሮች this was the worst to be honest እውነት ለመናገር እንደ ትላንትናው ቀሽም ሬፍሪ በቻምፒዮንስ ሊግ ፉትቦል ላይ ተመልክቼ አላቅም። ኤኒዌይስ ጨዋታውን ለመግለጽ ያክል አርሰናል አሰላለፉን እንግዲህ እኛ የገመትነው አሰላለፍ ነበረ። ለምን እንዴት ስታርቲንግ ላይን አፔ ላይ ቤን ዋይት መግባት እንደሌለበት ክሊርሊ ተናግሬ ነበር በፕሪቪው ቪዲዮ ላይ። አይ ቲንክ ትላንትና መልሶ የተመለሰላችሁ ይመስላል። ቤን ዋይት እውነት ይሄ የአርሰናል ቡድን ዩሊያን ቲምበርን ናፍቋል። ከቤን ዋይት ዋጋ የሚያስከፍሉ ስህተቶች መች እንደምንለያይ አላቅም። ነገር ግን ኤኒዌይስ ስታርቲንግ ላይናፑ ላይ የተወሰኑ ለውጦች ነበሩ። ቤን ዋይት እንግዲህ በቀኝ ፉልባክ ቦታ ላይ የጀመረ ነበር። መሀል ሜዳችን ደግሞ ዙቢሜንዲ፣ ራይስ እና ኦዴጋርድ ነበረ ትላንት የጀመሩት። ቤንች ላይ ነበር ኤዜ ሆኖ የጀመረው። አይ ዶንት ቲንክ ሳካም እስካሁን ሙሉ ለሙሉ ፊት አይደለም መሰለኝ። የትላንትናውን ጨዋታ ሳካም ከቤንች ነበረ ተነስቶ መጫወት የቻለው። ጨዋታውን የጀመረው ማድዌኬ ነበረ። እንደገመትነው በግራ ክንፍ በኩል ላይ ማርቲኔሊ ነበር የጀመረው። እንዲሁም የፊት ስትራይከር ቦታ ላይ ቪክቶር ኮሬዝ ነበር የጀመረው። ጨዋታው ሲጀምር ፈርስት ሃፍ ላይ እውነት ለመናገር እጅግ በጣም ደስ በሚል የጨዋታ ኮንትሮል ነበር ጨዋታውን የጀመርነው። የተሻለ ቲም እኛ ነበርን። ቻንሶች ክሬት ማድረግ ችለን ነበረ። ስፔሻሊ ደግሞ ያቺ የኦዴጋርድ ቪክቶር ኮሬዝ ባይዘወይ ምርጥ እንቅስቃሴ አሳይቶ ነበር ለእሷ ኳስ። ኦዴጋርድ አንድ የሚገርም አጋጣሚ አግኝቶ በአትሌቲኮ ማድሪድ ተከላካይ ብሎክ የተደረገበት ቻንስ አለ ፔናልቲ ቦክስ ውጭ። አትሌቲኮ ማድሪድም እንግዲህ ከፔናልቲ ቦክስ ውጭ ዩሊያን አልቫሬዝ ይመስለኛል አክርሮ የመታውን ኳስ ዳቪድ ራያ ሴቭ ማድረግ ችሎ ነበረ። ከዛ በተረፈ ኖኒ ማድዌኬ አንድ በግሉ ከክንፍ በኩል አክርሮ የመታትና ለጥቂት አቅጣጫን መጠበቅ ሳትችል ቀርታ የወጣች ኳስ ነበረች። ነገር ግን በቦል ኮንትሮል አኳያ አርሰናል የትላንትናውን ፈርስት ሃፍ በደንብ ዶሚነንት አድርጎ ነበር። ሊስን የትላንትናውን የፈርስት ሃፍ ፐርፎርማንስ ተመለከትኩኝና የኔክስቱ የመልሱን ጨዋታ በኮንፊደንስ ኤምሬትስ ስቴዲየም ላይ ዲስ ፋኪን አትሌቲኮ ማድሪድን ገርፈን ፋይናል ላይ እንደምንደርስ ትላንትና ጨዋታ ላይ ነው ዲሳይድ ያደረግኩት። አትሌቲኮ ማድሪዶች ፈርስት ሃፍ ላይ አቻም ፈልገው ነበረ መሰለኝ የሚጫወቱት የሚመስሉት የነበረው አቻውላ ከዚህ ሜዳ ይዘን ከወጣን ኢስ ጉድ አይነት ሜንታሊቲ ያላቸው ነበር የሚመስሉት ያን ያህል ለማጥቃት። ምክንያቱም ሊስን ቻምፒዮንስ ሊግ ሴሚፋይናል ጨዋታ ግማሽ ፍጻሜ በሜዳ ጨዋታ አለበት። በሜዳ አጥቅተህ ጎል አስቆጥረህ ውጤት ይዘህ መውጣት ካልቻልክ ደርሶ መልሱን ታከብደዋለህ። በኤምሬትስ ለንደን ላይ ተጉዘህ የምታደርገውን ጨዋታ አድቫንቴጁ የተጋጣሚ ቲም ይሆናል። የአርሰናል ኦፍኮርስ የደጋፊው ትልቅ ተጽዕኖ እንዳለ ሆኖ ማለት ነው። ኤኒዌይስ አርሰናል በደንብ ዶሚኔንት በነበረበት የፈርስት ሃፍ በፍጹም ቅጣት ምት ቪክቶር ኮሬዝ ላይ የተሰራ ፍጹም ቅጣት ምት። ስለዚህ ፍጹም ቅጣት ምት እናውራ። ሌስ ቢሆንስ ዲስ ቅጣት ምት ፍሪ ኪክ ወይም ደግሞ የፍጹም ቅጣት ምት ውሳኔ ቻምፒዮንስ ሊግ ላይ ተውት፣ ፕሪሚየር ሊግ ላይ ኦል ዴይ ሎንግ ማን ኢትስ ፔናልቲ ኦል ዴይ ሎንግ። ምክንያቱም ኮንታክት ነበረ። ኮንታክቱ ሶፍት ነው። አዎ ሶፍት ነው። ነገር ግን እንደዚህ አይነት ቦታ ላይ ከኋላ የተሰራ ኤኒ ኮንታክት ኦፍኮርስ የተጫዋቹን የአጥቂውን ባላንስ መጠበቅ ስለማይችል መውደቁ የማይቀር ነው። ቪክቶር ኮሬዝም ስማርት ዲሲሽን ነበር የወሰነው። ምናልባትም እንደምንም ተቋቁሞ ቢያልፈው ያን ኳስ በአግባቡ የሚጠቀምበት ወይም ደግሞ ለመምታት የሚችልበትን ጉልበትም ስፔስም ላይ ያገኝ ይችል ነበረ ብዬ አስባለሁ። ኤኒዌይስ ዳኛው ፍጹም ቅጣት ምት ውሳኔ ወሰኑ። ከዛም በኋላ አርሰናል ራሱ ቪክቶር ኮሬዝ የሚገርም የፍጹም ቅጣት ምት እንግዲህ መቻችን እንደሆነ ይታወቃል። ቪክቶር ኮሬዝ በሚገርም ሁኔታ ተጠቀመው። አርሰናል 1-0 የመራን በበጎ ውጤት እንግዲህ ፈርስት ሃፍ ተጠናቀቀ። ፈርስት ሃፍ ላይ ምን እያልኩኝ ነበረ? የተወሰኑ ተጫዋቾች መቀየር አለባቸው። ስፔሻሊ ኖኒ ማድዌኬ፣ ማርቲኔሊ ወዝ ሽት እና ደግሞ ቤን ዋይት ራሱ
በሞስኬራ መቀየር እንዳለበት ፊል ከጨዋታውን በፊት የተናገርኩት ነገር ስለሆነ ለምን መሰላችሁ? አንደኛ ቤን ዋይት እንዲሁ ሲታይ ልክ ያልሆነ ነገር እንዳለው ያስታውቃል። ሁለተኛ የቤን ዋይት እንዲሁም ኖርማል የራሱ የተፈጥሮ ሁኔታ አለው። የተፈጥሮ ስላችሁ የግል ባህሪው ቤን ዋይት እንደ ሄንካፕ አይነት ተጫዋች አይደለም። በጥንቃቄ የወኔ ነገር አለበት ትንሽ ነገር ግን ሜዳ ላይ አንዳንድ በኬርለስነት የሚሰራቸው ፋውሎች አሉ። እሱም ሰከንድ አፍ ላይ ዋጋ አስከፍሎናል። ሰከንድ አፍ ሲጀምር አትሌቲኮ ማድሪዶች ዲያጎ ሲሞኒ ምን መክሯቸው እንደገባ አላቅም። እጅግ በጣም የተሻለ አትሌቲኮ ማድሪድ መመልከት ቻልን። ኳሱን በደንብ መቆጣጠር ቻሉ። አደገኝነትን መፍጠር ጀመሩ። በግሬዝማን አማካኝነት ሹት ማድረግ ችለው ነበረ ጎል ሳይሆን ቢቀርም፣ ነገር ግን እነሱም እንግዲህ አንድ ሹት የተደረገች ኳስ ቤን ዋይት የትላንትናው የትላንትናው ብቻ አይደለም ሊስን ከካራቦ ካፕ ሴሚፋይናል ጨዋታ ጀምሮ የካራቦ ካፕ ሴሚፋይናል ጨዋታ ሁላችሁም ታስታውሳላችሁ። ከኬፓ አርዛባሌ ጋር ያነሰ ስህተት አይደለም ቤን ዋይት እዛ ጨዋታ ላይ ሲሰራ የነበረው። ኤንዌይስ የትላንትናውም ጨዋታ ላይ አይኖ 100% ለቤን ዋይት አሁን ይሄ ኳስ ላይ ጥፋት አለብህ ለማለት ይከብዳል። ይሄን ኳስ ደግሞ ይሄን ፔናልቲ ዲሲሽን ደግሞ እናወራበት። የቀደሙን ነግሬያችኋለሁ። የኮሬዝን ፕሪሚየር ሊግ ኢቨን ኢን ቻምፒየንስ ሊግ 100% ኢስ ፔናልቲ። ነገር ግን የአትሌቲኮ ማድሪዶችን ፔናልቲ ከተመለከተን ኦፍኮርስ የሪያል ማድሪድ የባየር ሙኒክና የፒኤስጂ ጨዋታ ላይ ምን ያህል ቀላል ነገሮች ፔናልቲ ሲያሰጡ እንደነበሩ ተመልክተናል። የቻምፒዮንስ ሊግ ፉትቦል ላይ ኦፍኮርስ ፔናልቲ ዲሲሽኑ ልክ ነበረ። ነገር ግን ፕሪሚየር ሊግ ላይ ይሄ ኳስ በፍጹም ፔናልቲ አይደለም። ለምን መሰላችሁ? ኳሱን በደንብ ተመልከቱት። አይኖ ቤን ዋይት አቋቋም የእጁ አዘረጋጉ ሜቢ አናቹራል ሊሆን ይችላል። ነገር ግን ማሰብ ያለባችሁ ያ ኳስ ቀጥታ መጥቶ እጁን አይደለም የነካው። መጀመሪያ እግሩ ላይ ጨርፎ ወይም ደግሞ ዲፍሌክት አድርጎ ከእግሩ ጋር እጁን የነካ ኳስ ነበረ። ስለዚህ ያ ኳስ ቱ ቢሆነስት የትላንትናው ጨዋታ ላይ ራሱ ዳኛው ፔናልቲ ባይሰጥ አንደርስታንደብል ነው። ምክንያቱም እግሩን ገጭቶ የነካ ስለሆነ ያን ያህል የኳሱን አቅጣጫ የቀየረች አይነት ኳስ ስላልነበረች ወይም የእጅ ንክኪ ስላል ኤኒዌይስ ዳኛው ውሳኔ ሰጡ። በዛኛው ውሳኔ ምንም እንትን አላልኩም። እንግዲህ አትሌቲኮ ማድሪዶች የጀመሩት ሰከንድ አፍ በጥሩ እነሱም የፔናልቲ የፍጹም ቅጣት ምት ውሳኔ አግኝተው ዩሊያን አልቫሬዝ የሚገርም አጌን ለዴቪድ ራያ ቻንሱን ላልሰጠውም እስከሚወድቅ የሚገርም ሮኬት የሆነች የፍጹም ቅጣት ምት ጎል አስቆጠረ። አርሰናል ከዚህ በኋላ መረጋጋት ሲያቅተው በይበልጥ መመልከት ጀመርን። ምክንያቱም ዋንዳ ሜትሮፖሊታኖ ስቴዲየም ነርቪ ሆነች። በጣም ሼክ ማድረግ ጀመረ ስቴዲየሙ። ደጋፊው እንዳለ ተነስቶ ይዘል ነበረ። በላይ ቻንሶችን ለመፍጠር ሲሞክሩ አሁንም ቤን ዋይት ስህተት ሲሰራ ቤን ዋይት እንዲያውም በጣም እድለኛ ነው። ያቺ ኳስ ሉክማን ከቤን ዋይት ወይም ደግሞ ቤን ዋይት በስትክክል መከላከል ሳይችል ቀርቶ ሉክማን እግር ስር የደረሰችና ፊት ለፊት ከዳቪድ ራያ ጋር ተገናኝቶ እውነት ለመናገር ያችን ኳስ እንዴት እንደሳታቱ አላቅም። ፊት ለፊት ለዴቪድ ራያ አስታቀፈው። እንዲሁም አናዘር ሻት በግሬዝማን ጥሩ ሻት አድርጎ ደብል ቻንስ የነበረች ኳስ ነበረች። አንግል ገሽታ ሳትቆጠር የቀረች። ከዛም በኋላ ግን አርሰናል ወዲያው በ57ኛው 58ኛው አካባቢ ደቂቃ ላይ ቶሎ ብለው የመሃል ሜዳ ለውጥ ማድረግ ጀመረ። ሚካኤል አርቴታ አይ ቲንክ የጨዋታ ፎርሜሽን እዛ ላይ መቀየር የፈለገ ይመስለኛል። መጀመሪያ ላይ በሁለት ባንድ ዲፌንሲቭ ሚድፊልደር እና በ2-8 ቁጥር ተጫዋቾች ነበረ ለመጫወት ሲሞክር የነበረው። ያው እንደምታውቁት የኛ ፒቮት ወይም ደግሞ 6 ቁጥር ላይ ዴክላን ራይስ እና ዙቢሜንዲ በየተራ ነው ያንን ቦታ ላይ ከቨር እያደረጉት የሚጫወቱት። ከእረፍት በኋላ ግን በነገርኳችሁ ደቂቃ ላይ ኤብሪቼዜን በማርቲን ኦዴጋርድ ቀይሮ ማስገባት ቻለ። ነገር ግን ያ
ቶሎ የጨዋታ ኮንትሮሉን ወደ አርሰናል ሺፍት እንዲያደርግ ማድረግ አልቻለም። ከዛም በኋላ አርሰናል እሱ ቅያሪ በቂ ሆኖ ስላላገኘው ደግሞ በ60 ፕላስ ወይም 70 ፕላስ ደቂቃ ላይ 3 ቅያሪዎችን ማድረግ ቻለ። ቡካዮ ሳካን አስገብቶ ኖኒ ማድዌኬን አስወጣ። እንዲሁም በሌላኛው የክንፍ ቦታ ላይ ሲጫወት የነበረውን ማርቲኔሊን በትሮሳርድ ቀይሮ አስወጣ። እንዲሁም ቪክቶር ዮኬሬዝን በጋብሪኤል ጄሱስ ቀይሮ እንግዲህ እነዚህ 3 ተጫዋቾችን መቀየርና ማስገባት ቻለ። ከዛ በኋላ የተሻለ አርሰናልን ተመለከተን። ከዛም አነጋጋሪዋ ኮንትሮቨርሻሏ ዲሲሽን መጣች። ቡካዮ ሳካ ወደ ፔናልቲ ቦክስ ፓስ ያደረጋት ኤብሪቼዜ ቀድሞ ተች ያደረጋት ኳስ ላይ ፔናልቲ ቦክስ ውስጥ የአትሌቲኮ ማድሪድ ተከላካይ ፋውል ሰርቶ ዳኛው ቅድም ነግሬያችኋለሁ መግቢያ ላይ ለማየት በሚመች ትክክለኛ አንግል ላይ ስለነበረ በትክክል ፋውሉንም ስላየ ፔናልቲ ሰጠ። ከዚያ ያልኳችሁ ነገር እንዳለ ሀፕን አደረገ። ሊስን ከዚህ ጨዋታ ላይ 3 ነገር መውሰድ ችለናል። እንደነገርኳችሁ የኔክስት ጨዋታ በደንብ ኮንፊደንት ሆኜ ነው ወደ ኤምሬትስ ስቴዲየም ጨዋታ ማመራው። በደንብ ኮንፊደንት ሆኜ አምቴሊኒው የኔክስት ጨዋታ ዲስ ፋኪን አትሌቲኮ ማድሪድን በደንብ ቀተን ማለት ነው። የግሩፕ ስቴጁ ላይ 4-0 ያሸነፍናቸውን ጨዋታ ታስተውሳላችሁ። እሱን ውጤት መድገም እንችላለን ኤምሬትስ ላይ የሚል ትልቅ እምነት አለኝ። አትሌቲኮ ማድሪድ እጅግ በጣም ደካማ ቲም ነው። ከአርሰናል ጋር ለሴሚፋይናል አርሰናልን ጥሎ ማለፍ የሚችል አትሌቲኮ ማድሪድ የትላንትናው ጨዋታ ላይ አልተመለከትኩም ፔሬድ። ነገር ግን አትሌቲኮ ማድሪዶች ዩዌር ሶላክ የትላንትናው ጨዋታ ላይ እድሜ ለደጋፊዎቻችሁ የትላንትናውን የፍጹም ቅጣት ምት ውሳኔ ማስቀልበስ የቻሉት እነሱ ናቸው። እንዲሁም ጫቱን የተቀማ እብድ እስኪመስል ድረስ በተች ላይኑ ላይ ሲንቀዠቀዥ የነበረው አሰልጣኛችሁ ዲያጎ ሲሞኒ ምን ተች ላይኑ ላይ ብቻ የሆነ ኮንትሮቨርሻል ኢሜጅ አግኝቻለሁ። አይዶኖ እውነት እንደሆነ እውነት ይሁን አይሁን ማጣራት ይፈልጋል። ነገር ግን ከተች ላይኑ ቫርን በሚመለከትበት የቫር ቪዲዮን በሚመለከትበት ጊዜ አልቢትሩ ከተች ላይኑ ሁላ ወጥቶ የተመለከትኩት አንድ ቪዲዮ ነበረ፣ አንድ ምስል ነበረ። አይዶኖ ትክክለኛ ይሁን አይሁን ማጣራት ይፈልጋል። ኤኒዌይስ በጠራራ ፀሐይ አልልም፣ በምሽት ጨረቃ ግን ዝርፊያ ተደርጎብን እንግዲህ አርሰናል 1-1 በሆነ ውጤት ይሄን ጨዋታ እንዲያጠናቀቅ ግድ ሆኗል። ስለዚህ እዚህ ጨዋታ ላይ እንደነገርኳችሁ አም ሪሊ ፖዚቲቭ፣ መጥፎ የማይባል ፐርፎርማንስ የምንፈልገው አይነት ሊስን እንደ አትሌቲኮ ማድሪድ ያለ ቲም ኤቭሪ ቻምፒዮንስ ሊግ ሲዝን ኮምፒት የሚያደርግ ጠንካራ የቻምፒዮንስ ሊግ ተፋላሚ ቲም ላይ ከሚጠቀሱት መካከል አንደኛው፣ እንዲሁም በከባዱ የዋንዳ ሜትሮፖሊታኖ ስቴዲየም ላይ ተጉዘን አዌ አቻ ውጤት ይዘን መምጣታችን ኢስኖባድ ግን ስቲል አርሰናል መስራት ያለበት ነገር አለ። የፋይናል ሰርድ ላይ የአጥቂ ተጫዋቾቻችን ኮንትሪቢዩሽን ወይም ደግሞ ሚና እጅግ በጣም አሁን የሚያስፈልገን ሲዝን ላይ ደርሰናል። እንግዲህ ከፊት ለፊታችን ቅዳሜ የፉልሃም ጨዋታ አለ። እንግዲህ እሱን ጨዋታ በደንብ ያለንን ነገር ሳንሰሰተን ማሸነፍ ያለብን ጨዋታ ይሆናል። እንግዲህ የዛሬ ቪዲዮ ርዕሶች ይሄን ይመስላሉ። በጨዋታው ላይ የተመለከትኩት ነገር ምንድነው? ትልቅ ዝርፊያ በዳኝነት በኩል ተመልክቻለሁ። እኔ ብቻ አይደሉም፣ ስቴቨን ጀራርድ ኢቨን ሚካኤል አርቴታ ወስ ፊውሚን እጅግ በጣም ተናዶ ነበር በዲሲሽኑ። ብዙ ሚዲያዎች ኦፍ ኮርስ ፔናልቲ ብለዋል። ኢቨን ዋይኔ ሩኒን ተመልክቻለሁ። እንደዚህ አይነት ቦታ ላይ ኦፍ ኮርስ ኤኒ ኮንታክት የተጫዋቹን ሩጫ ወይም ደግሞ ተጫዋቹን ያንኳስ ሊጠቀምበት የሚችልበትን መንገድ አፌክት ታደርጓለ። ስለዚህ ኦል ዴይ ሎንግ ኢስ ፔናልቲ ብሎ ነበረ። ነገር ግን ሊስን አርሰናላውያን መጥፎ ውጤት አይደለም። 1-1 ጨዋታው ያቺ ነገር ባትከሰትና 1-1 ጨዋታው ተጠናቆ ቢሆን ኢስ ፌር ሪዘልት ያን ያህል አንከፋም ነበረ። ነገር ግን ያቺ ኮንትሮቨርሻል
ዳኝነት ውሳኔ የጨዋታውን መልክና ከጨዋታው ይልቅ ስለ ዳኝነት እንድናወራ አድርጎናል ማለት ነው። የቤን ዋይት ነገር እጅግ በጣም አሳሳቢ ነው። ቤን ዋይት ያቺን ኳስ በእጅ ላለመንካት ምንም ሌላ አይነት ፍልስፍና ወይ ሌላ አይነት የመከላከል ጥበብ አይፈልግም። ጀስት ወደ ቀኝ ዞር ቢል ጋብሪኤል ማጋሌዝ ፔናልቲ ቦክስ ውስጥ እንዴት ለመከላከል ሲሞክር እንደነበረ ማየት ይችላል። ሁለቱንም እጁ ወደ ኋላ አድርጎ ምክንያቱም ያውቃል ሂዝ ኳሊቲ ፕሌየር ቻምፒዮንስ ሊግ ላይ ምን አይነት ነገሮች ፔናልቲ ያሰጣሉ አያሰጡም። ይሄን ነገር ነው ቅድም ያልኳችሁ ቤን ዋይት ትንሽ ቸልተኝነት የሚያጠቁ አይነት ተጫዋች ነው። ነገር ግን ሊስን ዋናው ነገር እንኳን አንድ ነጥባችንን ይዘን መጣን። እንግዲህ የአርሰናል ደጋፊዎች ተመልክታችኋል። ደጋፊ ማለት እንዴት 12ኛ ተጫዋች ሆኖ ኢቨን የዳኝነት ውሳኔን ማስቀየር የሚችል ምን ያህል ዳኝነት ላይ ጫና ማድረግ እንደሚችል በደጋፊዎች ዛሬ በአትሌቲኮ ደጋፊዎች ተመልክታችኋል። አትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሜኔ አይ ቲንክ ትላንትና ኦቨር ሪያክት ሲያደርግ ነበረ። ነገር ግን ሊስን ኤምሬትስ ስቴዲየም ላይ በደንብ የቤት ስራችንን መወጣት እንችላለን ብዬ አስባለሁ። ለዛሬ የነበረን ርዕሴን ይመስላል። በፕሪሚየር ሊግ ጨዋታ አርሰናል ፉልሃምን በሚያስተናግደው በፕሪቪው ቪዲዮ እስከምንገናኝ ለዛሬ የነበረን ርዕሴን ይመስላል። ስለተመለከታችሁኝ አመሰግናለሁ። ስትገቡ ላይክ ያላደረጋችሁ ስትወጡ ላይክ አድርጉ። አም አውት ፒስ ካም ኦን ዩ ጋነርስ